አረብ ሀገርን ያየ ብቻ ነው የሚያየው። በፈለገች ሰዓት መተኛት አትችልም። እዚህ ሀገር ላይ ቢደክምህ በኋላ ይደርሳል ስራው ብሎ መተኛት ይቻላል አይቻልም? አረብ እንደዚህ አይደለም። አሁን ጠግበዋል። ሀብት የሰው ልብ ይዘጋ የለ ከጧት ጀምሮ ቤታቸው ቢጸዳ እንኳን አያልቅ። ለሊት 6 ሰዓት ብትደውል የአረብ ሀገር ሴት ነቅታ ታገኛታለህ። ልጅህ ማለት ናት የአረብ ሀገር ሴት ስለ ያንተ ልጅ ማለት ነው። እሷን ልከ በሷ ብር እዚህ ጥቅም አለ። አንድ የሷን ብር ቤት አዘጋጅተህ እንደመጠበቅ 5 ዓመት 6 ዓመት 10 ዓመት ለፍታ እንደመጣች ነብዩ ያሉት እዘንላት ነበር፣ ተንከባከባት ነበር። ልከህ በሷ ብር መቃም ምን ይሉታል? ለአላህ ምን ይሆናል መልሳችን? ነብዩ ሰለላሁ ዐለይሂ ወሰለም ፊታቸውን ስናይ እናፍራለን አናፍርም? እናፍራለን አናፍርም? ዛሬ እየተሰራ ያለውን እዩ። እዚህ ሲመጡ ወንድ ይጫወትባቸዋል። የትኛዋ ናት በደንብ የሸቀለችው? ኳታር ደርሳ የመጣችው ናት? ኩዌት ደርሳ የመጣችው ናት? የዱባይዋ ናት ወይስ የሳውዲዋ ናት ይላል። ድሮኛ የምናውቀው ወንድ ልጅ በራሱ ሚጣጣር ነበር አልነበረ? ዛሬስ ጫቱ ሱሱ ገደለውና ምን ይዛለች የሚል ወንድ ተፈጠረ። መሽገር ስትባሉ አይከብዳችሁም ወንድሞቼ? አባት እኮ ለልጁ ደም ይሰጣል፣ ለልጁ ኩላሊት ይሰጣል፣ ለልጁ አካላቱን መስጠት ካለበት ይሰጣል እንጂ ልጁን በቁሙ አይበላም። በሚዳሩበት እድሜ እናንተ ሰርታችሁ ብትበሉ ከጫት ብትወጡ ኖሮ ሰው አይኑ እያየ ሴት ልጁን አይልክም። ወንድ ልጅ እንኳን ወደ ውጭ ሀገር አይላክም። ሰው እንዴት ልጁን ይልካል? ምድር ላይ በሞት ስንለያይ እንኳን እኮ ያሳዝናል። በሞት በማይቀረው ሞት አይደለም ልጅን ውጭ ልኮ ቁጭ ብሎ በልጅ ብር መቃም። አባት ለልጁ ገንዘብ ሲኖረው ቤት ሰርቶ ይድራል። ልጄ ሆይ እኔ እናንተን ስሜ እንደተደሰትኩት እንደ አግብታችሁ ተደስቼ የማያድርገኝ ይላል እንጂ ልጁን ልኮ ሴትንም ወንድ ቁጭ ብሎ 10 ዓመት ይቀለባል በልጆቹ። ነውር ነው አይደለም ወንድሞች? አባቶቼ ነውር ነው አይደለም? ስለዚህ የሴቶችን ነገር አደራ አደራ አደራ። ገበያ ቦታ ሴቶቹ ያን ያህል ልፋት ስንት ኪሎ ሜትር እንደሚሄዱ ተነግሮኛል። ትላንት ባረግነው ዳዕዋ አልহামዱሊላህ አንዷ ሴትዮ ምን አለች? ጎመን ገዝቼ ነበር አለች። አመነች።